ጠዋት ነው ይሄ ያለ አይደለ በጣም ሩጫ ያለው ሰዓት ተማሪ ወደ ትምህርት ቤት ለመሄድ በጣም የሚጣደፍበት ከቤቱ የወጣ ሰራተኛ ደግሞ መቼ ስራ ቦታዬ ደርሼ ታክሲውን ሰልፍ አልፌ እያለ ራሱን ወደሚሄድበት ቦታ የሚያፈጥንበት ሰዓት ነው። እኔም ወደ ስራ ለመሄድ በመጠነኛ እርምጃ እየተራመድኩ ሳለ ከኋላዬ አንድ በጣም በእድሜ ሙሉ ሰምቼ ማላቀውን ነገር ሰማሁኝ። አንድ እናት ናቸው። ልጄ መልካም ነገር ሁሉ በህይወት አይለፍህ ሲሉ ሰማሁኝ። ከዛ በፊትም ከዛ ወደዚህም እንደዚህ ያለ ነገር ሰምቼ አላቅም። ይሄንን ነገር ለረጅም ጊዜ አስበዋለሁ። ከጓደኞቼ ከወዳጆቼ ጋር አወራበታለሁ። ቃል ነው፣ ምርቃት ብቻ አይደለም፣ ህይወት ነው። ጓዳ ይገባል፣ አጥንትን ይነካል፣ አይምሮን ይነካል። ለምን ካላችሁኝ አንድ ሰው በህይወት ዘመኑ መልካም ነገር ሁሉ ሳያልፈው ሲቀር ምን አይነት ህይወት ነው ሊኖረው የሚችለውን ነገር አብዝቼ እንዳስብ ስላደረገኝ ደግሜ እላለሁኝ መልካም ነገር ሁሉ በህይወታችሁ አይለፋችሁ። ይህ ፋና ሚዲያ ኮርፖሬሽን ነው። ይሄ ፕሮግራም ደግሞ የእሳት ዳር ጨዋታ ይሰኛል። እዚህ ፕሮግራም ላይ እሳት ከበን የማናወራው ምንም ነገር የለም። ስለዚህ ለመፍትሄ ለመነካት ሐሳብን ለማንሸራሸር እንዴት ያለ ሁነኛ ቦታ ነው መሰላችሁ። ስለዚህ እንደዚህ እንላለን፣ በእሳት ዳር ጨዋታ ሐሳብ እንግዳ ነው። ጤና ይስጥልኝ። እንዴት ከረማችሁ? እንዴት አላችሁ? የተወደዳችሁ ተመልካቾቻችን በዚህ ጨዋታችን እናንተም ቤተሰብ ሆናችሁ ስለምትቆዩ ስለምንዘልቅ ከልብ እናመሰግናለን። ዛሬ የቃል ኃይልን አንስተን ከህይወታችን ከስራችን ከምልልሳችን ልንጫወት ነው። በያላችሁበት መልካም ጊዜ ይሁንላችሁ እንላችኋለን። ማህሌት ከበደ እባላለሁ። እናመሰግናለን። እንዴት ናችሁ? እንዴት ነው? ሰላም ነው ወይ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እኛ ቀደም ብለን እንደዚህ ደንገዝገዝ ሳይል እየተዋወቅን እየተጫወትን ቆይተናል። ይሄንን ፕሮግራም የሚመለከቱ ሰዎች ከናንተ ከአፋችሁ ማን እንደሆናችሁ ቢሰሙ በጣም ደስ ይለኛል። ስለዚህ አጠር አድርገን ይሄ እኔ ነኝ ብለን እንላለን። ከዳር እንጀምራለን። እንተዋወቅ። ዳምጠው ነጋሽ እባላለሁ። ካልጠፋ ስም ያ እንግዲህ የክፍለ ሀገር ልጅ ነኝ። ተወልጄ ያደኩት አርሲ የምትባል በድሮ ከ14ቱ ክፍለ ሀገሮች ትንሿ ትባል የነበረች አሁን ደግሞ ዞን ነገር ሆናለች። አርሲ በቆጂ የምትባል ከተማ ሯጭ ሁሉ የሚፈልቅባት። ታንኪዩ። እኔ ለምን ዳሮትኩ አላውቅም። የሯጮች ከተማ ነች። ከዛ ነው ተወልጄ ያደኩት። ከዛ ያው ሃይ ስኩል ማለቂያ ላይ ደግሞ ወደዚሁ መጣው ማለት ነው። ሁለተኛ ቤት የምለው አዲስ አበባ ዩኒቨርሲቲ ነው። እሺ። አብዛኛውን ከዛ በኋላ ያለው ህይወት በሙሉ አብዛኛው ማለት ይቻላል በትምህርት ቤት ያለፈ ነው። ኢንፎርሜሽን ሲስተምስ የሚባል ትምህርት ሲጀመር እኛ ላይ ጀመረ። ስለዚህ በ20ኛው ክፍለ ዘመን የመጨረሻው ሲሳ ነው ሲስተም የሚባለው ትምህርት ነው። ሲሳ ነበር። ኤግዛክትሊ ስኩል ኦፍ ኢንፎርሜሽን ፎር አፍሪካ ነበረ። እኛ ላይ ትራንዚሽን ፒሪየድ ላይ ሆኖ ኢንፎርማቲክስ ሆነ ፋካልቲ ኦፍ ኢንፎርማቲክስ ሲሳ ኤግዛክትሊ። በጣም ማስተዋወስ ደንቆኛ በደም ነው ማስተዋወሰው። በጣም አሪፍ። ሲሳ ወበሶሳ ስንት አለ ልብ የሚያሳሳ የሚባልበት የቆንጆች ዲፓርትመንት ነው። በጣም ሴቶቹ በውበት ተመርጠው ይገቡ ነበር። እኛ ብዙ አልተማርንም እነሱን እያየ። ፋካልቲ ኦፍ ኢንፎርማቲክስ መጀመሪያ ባች ነን 96 ማለት ነው በእኛ 96 2004 ጁላይ ላይ ነው የጨረስነው። ከዛ ሄልዝ ኢንፎርማቲክስ የሚባል ደግሞ ፕሮግራም እንደዚሁ ሲጀመር ባክ ኢን 2001 በእኛ ማስተርስ ፕሮግራም እንደን ማታ ቁጭ ከማለት በሚል ማኔጅመንት ዲግሪ እዛው በቅርብ ደግሞ ደብል ዲግሪ ፕሮግራም የስኮለርሺፕ አግኝቼ ጀርመን 2 አመት እዚህ ስቲል ፔፐር ወርክ ላይ ነው ያለሁት ማለት ነው። ቀላል መንገድ አይደለም። እውነት ነው። ኤልሲን ወዳጃችን ናት፣ ጓደኛችን ናት። አብረን ሰርተናል። ሬዲዮ ላይ ቴሌቪዥን ላይ በደንብ ያቋታል። ብዙ አመት ነው ሚዲያ ላይ ሰራሁት። ያው ቋንቋና ስነ ጽሁፍ እንደዚሁም ደግሞ በሳይኮሎጂ ሁለተኛ ዲግሪን ሰርቻለሁኝ። ሬዲዮ ላይ ቴሌቪዥን ላይ ፋና ሁለተኛ የሰራሁበት ቤት ነው በሚዲያ። አሁን ደግሞ በብስራት ኤፍኤም ላይ የራሴ የሬዲዮ ፕሮግራም አለኝ ስለኛ የሚባል እሱ ነው ምሰራ ያለሁት ማለት ነውና ኦሬዲ የምታወቅ ስለሆንኩኝ ነገር ከሪች እንስማ። እሺ እኔ ራሂል ሞገስ ኃይለ ማርያም እባላለሁኝ።
እንግዲህ እዚሁ ተወልጄ አዲስ አበባ ተወልጄ ነው ያደግኩት። ሊሴ ገብረ ማርያም ትምህርት ቤት ተምሬ እዛው አስተማሪ ሆኜ ለረጅም ዓመት ሰርቻለሁኝ። ከዛ ከጨረስኩኝ በኋላ ደግሞ ኢትዮጵያ አየር መንገድ ሆስተሲንግ ሰርቻለሁ። አሁን ደግሞ የተለያዩ እንግዲህ ንግዶች ላይ ይገኛለሁኝ። ፍራንቻይዝ ያረኩት ጁዌለሪ ስቶር ትልቅ አለ። ዶክተር አለ የሚባል ሜዲካል የሚያማክር ሌላ ሴንተር አለን። ከዛ ባለፈ እንግዲህ የድለላ ስራዎች እንሰራለን። ማለት ዘርፈ ብዙ ሴክተር ላይ ነኝ ያለሁት እና ባጭሩ እንግዲህ አጭር አይደለም እንደው ደስ ይበላቸው ብለሽ ነው። ወደ አንተ እንምጣ። የት ነው ማውቃት ያልኩ ነበር። አሁን መጣ ደረስክበት። አወጣት ሙሉ ፕሮግራምሽን ነው የተከታተልነው ከባለቤቴ ጋርና በጣም ደስ የሚል ታይም ነበር። ቴንክ ዩ ሶ ማች። እኔ ካሌ ባላሁ እባላለሁ። የስነ ልቦና ባለሙያ ነኝ። የተወለድኩት ውቢቷ ደቡብ ውስጥ ነው፣ ወላይታ ሶዶ። ያደግኩት እዚህ ነው። አዲስ አበባ ዩኒቨርሲቲ ነው የመጀመሪያ ዲግሪን የሰራሁት። ከዛ በኋላ ሆስፒታሊቲ ላይ ነው የሰራሁት። ሜንሊ የሚሰራው ግን ከአውቲስቲክ ልጆች ጋርና እንደዚህ ዴቨሎፕመንታል ፕሮብሌም ካላቸው ልጆች ጋር ነው የሚሰራው። ኦልሞስት ወደ 12 ዓመት የሚሆን ከነሱ ጋር ነው የሰራሁት። ሌሎች ትሬኒንጎችን ምናምን ከዶክሳ ሊደርሺፕ ኢንስቲትዩት ጋር በመሆን ትግራይ ውስጥ የተለያዩ ቦታዎች ላይ ካምፖች ላይ ምናምን እንሰራለን። እንዲሁም ስደተኞች ካምፕ ማይጸብሪ የቤዚክ ካውንስሊንግ ስኪል ለብዙ ሰዎች ሰጥተናል። ራሳቸውን እንዴት ካለባቸው ትራውማ እንዴት ማውጣት እንደሚችሉና እንዴት ሰልፍ ሄልፕ ማድረግ እንደሚችሉ እንደሱ አይነት ትሬኒንጎችን እንሰራለን። ሙዚቃውም ላይ ተወሰነ አለውበት። ምናልባት ሰው ነኝ የሚል ሙዚቃ ሰምታችሁ ከሆነ እና ደግሞ ሰው ነኝም የሚል ሙቭመንት ከጓደኞቼ ጋር ጀምረናል። ስትሪት ላይ ሙዚቃዎችን እንሰራለን። ከዚያው ሙዚቃውን ለመስማት በሚሰበሰቡ ሰዎች መካከል የተለያዩ ሀሳቦችን በጣም የተበታተነውንና የተራራቀውን ስብዕናችንን የሚያርቅልን አይነት ሀሳቦች እያነሳን በበጎ ሰዎችን ለማነጽ እና ኢንፍሉዌንስ ለማድረግ እንደሱ አይነት ስራዎች ነው የምንሰራው። ይህ ፕሮግራም የእሳት ዳር ጨዋታ ይባላል። እንደምትመለከቱት በእሳት ዙሪያ ሀሳብ እንግዳ ይሆናል። ከሀሳቡ ጋር በቀጥታ በህይወታቸው፣ በእውቀታቸው፣ በኑሮ ምልልሳቸው ያገኟቸውን ጥቂትም የበዛ ነገር የሚያካፍሉን ሰዎች እንጋብዛለን። ዛሬ ቀደም ሲል እንዳልነው የቃላትን ጉዳይ የቃላትን ጉልበትና ኃይል አንስተን እናወራለን። ከዛ በፊት ቆሎ ላይ እንዴት ናችሁ? ቆሎ ላይ እየመረጥን እንወስዳለን አይደለ? እየበላን እንጫወታለን። እኔ በመግቢያዬ የማረሳውን ነገር አንስቼ ነበረ። በእውነት እሱን ቀን መቼ ማረሳው። በጣም በአጠር ባለ መልኩ ሰምታችሁ ውይ ያስባላችሁን አንዳንድ ነገር ትነግሩኛላችሁ። ከሪት ይጀምራል። እሺ፣ አመሰግናለሁ። በቃ ድንግጥ ያደረገኝ ነገር ነው አንድ እናት አይወሰድብሽ ብለው ሲሉ የሰማሁት ልቤ ውስጥ ቀርቶ እኔም አንዳንድ በጣም ወዳቸውና እንደዚህ እንዲወሰድባቸው ማልፈልጋቸው ሰዎች ሲገጥመኝ አይወሰድብሽ ወይንም አይወሰድብህ እላለሁ እና በቃ ውስጤ ነው በቃ ውስጤ የገባ ቃል ነው። የሚገርምሽ በቃ በጣም በብዙ ነገር አየሁትና እውነትም ካይወሰድብሽ በላይ ምን አለ ምንም እና በጣም ወደው ቃል እውነት ነው። ወደዚህ እንምጣ ዳምጣ ወደዛ ከዛ ወደዚህ እሺ ትገባዛላችሁ ሌላ ላይ ምርቃት ነው። እንደዚህ አንድ እናት እንዲህ ተደስተው ነው በአንድ ጉዳይና ልጄ እግዚአብሔር ደብቆ ይስጥህ የሚል አንድ ምርቃቱን ለማልዘነጋው አለ። ኤልሲ ያለ ማትረሹ እኔ የማረሳቸው ከምርቃት ጋር የተያያዙ ናቸው። አሁን እንደተነሳውና አህያ ቀንድ እስክታበቅል ድረስ ያኑርህ እድሜ ይስጥህ የሚል ይሄንን የሰማሁበት ምርቃት በቃ በመሰረቱ እኔ ምርቃት በጣም ነው የምወደው። እኛ ባደግንበት ጊዜ ደግሞ እንደምታውቂው ዘንቢልም የያዘውን ሰው ዘንቢሎን አግዘሽው የሚወቀጥም ነገር ካለ በርበሬ ይሁን ሚጥሚጣ ይሁን የሆነ ነገርም ቢሆን ያንን ነገር አድርገሽ ምርቃት ለማግኘት ምን ጓጓበት ለምርቃት የተለየ ፍቅር ምን ሰጥበት የተለየ ትኩረት ምን ሰጥበትም በዛ ጊዜም ስላደኩኝ አህያ ቀንድ እስክታበቅል ድረስ ያኑርሽ ማለት አስበሽዋል። አህያ ቀንድ ስታበቅል አታበቅልም እስከፈለግሽ እንደማለት በጣም የምወደው የተለየ ቦታ የሚሰጠኝ ነውና ዛሬ አሁን ስለ ቃላት ኃይል ስንጨዋወት
አሁን እስካሁን ራሱ የተነሱትን ቃላትን ብትመለከቺ ፖዚቲቭ የሆኑ ናቸው። አዎንታዊ ስለሆኑ የሚገነቡ የሚያንጹ ናቸው። ስታስቢያቸውም ደግሞ ቀሪውን ጊዜ በተስፋ እንድትመለከች አሁን አህያ ቀንድ እስኪያበቅል ድረስ ያለሽ አይወሰድብሽ ማለት ጠብቂው ነው እኮ በዛው። አሁን ሌላ ሰው መጥቶ ይወስድብሻል ብቻ ሳይሆን ጠብቂው በቃ ያለሽ ነገር በጣም ጥሩ ነው። ስለዚህ እነዚህ የሚገነቡ የሚያንጹ ቃላት ስለሆኑ ነው ሁላችንም አሁን እያስታወስናቸው እና ያረሳናቸው አይገርምም? ቆይ እንመለሳለን። እንስማ ደግሞ ወደዚህ እኔ እንደናንተ አይ ቲንክ የምርቃት ብራምን ትዝም ይለኝ አሁን ምርቃታችሁን እዛው ምርቃት ትዝም ይለኝ የለም ግን ከተወሰኑ ሰዎች በዚህ አሁን ሰው ነኝ ባልኳችሁ የሙዚቃ ስራ ስፔሻሊ የመጨረሻው ብሪጅ ሰውነትን በጣም ኢንኮሬጅ የሚያደርግ ሐሳብ ያለው ስለሆነ ሰው ነኝ ክፉ ሲሆኑ ክፉ አልሆንም አውሬ ሲሆኑ አውሬ አልሆንም ሲመቀኙ አልመቀኝም የሚለውን ስንኝ እንደ ሪንግቶን ነበረ የቴሌኮሙኒኬሽን እንዳስተዋሽ እና እሱን ሰምተው ክፉ ነገር ለማድረግ የተመለሱ ሰዎች ነግረውኝ ያውቃሉ። የተጣሉ ሰዎች ራሳቸውን ሃምብል አድርገው በቃ ይቅርታ ለመጠየቅ ሄደው እና ያንን መስማቴ ነው በጣም የማይረሳኝ። ሁሌ በስራዎቼ ውስጥ በጣም የምደሰተው እንደዚህ አይነት ነገሮችን በመስማቴ ነው። እውነት ነው። ኤልሲ ያለችው ነገር በጣም ሁለት ገጽ አለው። አንደኛው እንግዲህ አምስታችንም ስናወራ ያረሳ ነው ነገሩ በጣም በቃ ቀና ስለሆነ ልባችንን ስለደገፈን፣ በሌላው ገጽ ደግሞ አጥንት ሰንጣቂ አለ አይደለም፣ ሰባሪ አለ። እንዴት ነው የምትረዱት የቃላትን ኃይል? ንግግር በጣም ያስፈራኛል። የሚያስፈራኝ መነሻ ምክንያቱን ስለማስብ ይመስለኛል። ሪች እንዴት ነው የምትረጂው ቃልሽ? ምላስ ምንድነው አጥንት የለውም እንጂ ይሰብራል ይላሉ አይደለም? እንዳልሽው ቃል የሚጠግንም ነገር አለው፣ ሰብሮም የሚያስቀርሽ ነገር አለ። አሁን ልክ ኤልሲ ባለችው መሰረት ሁላችንም የማንረሳቸው እንደዚህ መልካም ነገሮች ውስጣችን የሚቀመጡ አሉ። በዛው ልክ ደግሞ በቃ ስብር አድርገውን ያንን ቃል ስንሰማ በየቦታው ዝግንን የሚለን በተለይ አሁን ምርቃት ነው አብዛኞቻችን ያወራነውና እርግማንን መውሰድ እንችላለን። ይሄ ባጭሩ ያስቀርህ የሚሉ ሊያውም በእናቶች መስማት በሌለብን ሰዎች የምንሰማቸው አንዳንድ ነገሮች አሉና እኔ እንደዚህ አይነት ነገሮች ስሰማ ስለ እውነት ነው የምልሽ በቃ ውስጤ ምን ያህል ከዛኛው የበለጠ ይሄኛው በጣም እንትን ያደርገኛልና ያኛው በእርግጥ የማይረሳ ነው ሁሉ ጊዜ ተከትሎን የሚሄድ ነገር ነው። ይሄንን ግን ጠጋ ብዬ ሁላ እንደዚህ እንዴት ለምን ይላሉ ብዬ መጠየቅ በጣም ብዙ ጊዜ እፈልጋለሁ። ንግግር ያስፈራሻል? በጣም ምን ነው የሚያስፈራሽ? በጣም እንዴ ንግግር ማስፈራሻል ይናገራ ይላል አንዳንድ ሰው። ምን ይናገር ይውጣለት? እኔ በጣም ነው የሚጎዳኝ። እኔም ለሰው ስናገር በጣም ተጠንቅቄ ነው ብዙ ነገሮችን 2-3 ጊዜ ለማሰብ እሞክራለሁ። እንዳልኩሽ እድሜ የሚያመጣቸው ነገሮች ይኖራሉ። ነገር ግን ምንድነው ዝም ብዬ መናገር አልፈልግም። ስለ እውነት ማለት ነው ንግግር በጣም ነው የምፈራው። ሰውም ሲናገረኝ ደግሞ በትንሽ ነገር ውስጤ አዎ ማለት ለምን እላለሁኝ። ለምን እንደዚህ ይላሉ? ለምን አያስቡም ከመናገራቸው በፊት? ምክንያቱም እኔ ካፌ አንድ ቃል ሲወጣ እዛ ሰው ላይ የሚያመጣውን ነገር አላቅም። አንዳንዴ እኮ መልካም ነገሮች ሁላ ተናግረሽ እዛ ሰው ጋር ሲደርስ ግን ላይሆን ይችላል፣ በሌላ ሊተረጎም ይችላል። እና በተቻለሽ አቅም እኔ እዚህ ላይ በጣም ነው እንትን ነኝ። ትንሽም ጠንከር እላለሁ መሰለኝ። ለሰውም ስናገር ከሰውም እጠብቃለሁ እና እንትኖቼን ሰው እንዲያልፍብኝ አልፈልግም። መስመሯን መሻገር የለም። ወደዚህ እንምጣ። ንግግር እንዴት ነው የምትረዳው? ቃልን እንዴት ነው የምትረዳው? ለምንድነው ይሄንን የምለው? ብዙ ጊዜ አይ እሱ እኮ ሆዱ ባዶ ነው አፉ ነው እንጂ ይባላል። ሁለት ነገር ስላለችን ትንሽ ቆይተን እንጫወታታለን። ግን የንግግርን ኃይል የቃልን ኃይል መንፈስህ እንዴት ነው የሚረዳው? ዳምጠው። መልካም ያው ቃላት ብዙ ትርጓሜ ሊኖራቸው ይችላል። አይ ቲንክ ትኩረታችን ስነ ልቦናዊ ላይ ሆነ እንጂ እንዲሁ ወደ አካዳሚው ምናምን ሲመጣ የሊንጉስቲክ ኢምፕሊኬሽን አለው አይደል? ሊንጉስቲክ እንትን ላይ ሁለት ነገሮች ላይክ አሁን ለምሳሌ ኢንዳክሽን እና ዲዳክሽን የምንለው አይነት ነገር ኢንፈር የሚያደርገው ቃሉ የሚያጠይቀው አይ ቲንክ የተሻለ አማርኛ ቃል ይሆናል ብያለሁ። ቃሉ የሚያጠይቀው ነገር ምንድነው? አንዳንዴ ቀጥታ ሊትራል ትርጉም አለው። ልክ አሁን እህቴ እንዳለችው ለምሳሌ
በቃ አስበሽ የተናገርሽው ነገር አለ። ሌላው ግን በሌላ መልኩ ሊወስደው ይችላል። የቃሉ ትርጉም የሆነ ሆኖ ማለት ነው። ዲዳክሽኑ ጋር ስንመጣ ወደ ምን ሊያመጣ ይችላል? ይሄ የካልቸራል ኢሞሽናል የስሜት እንትኑ ምን ያመጣል? ምን ዲዲዩስ ያደርጋል? ኮመን የሆነው ነው። ሁለተኛው በህግና የፖለቲካ ትርጉሙ ደግሞ ሊሆን ይችላል አይደል? ለምሳሌ ይሄ ነው ስንልና ሊሆን ይችላል ምናምን ሲል አስገዳጅነት ያለው ነገር ይኖራል። አንዳንዱ ደግሞ አስገዳጅም ላይሆን ይችላል። የፖለቲኮ ሌጋል ትርጉም ሲመጣ ካልቸራል እና ሶሲዮሎጂካል ትርጉም ይኖረዋል። የባህል የስነ ህዝብ እንደዚህ እሱ ላይ ላይክ የምንጠቀመው ዴይ ቱ ዴይ በየዕለቱ የምንጠቀመው ቃል ለሰሚው የሚፈጥረው ትርጉም አለ። ቃሉ አንድ ነው ግን ትርጉሙ ላይ ይለያያል እንደየ አካባቢው ባህል። እንደው ለምሳሌ የኔ ውሻ ምናምን ብሎ ሲናገር ያቀርባል አይደል? ሶሳይታል እንትኑ የፍቅር ነው የስስት ነው። የስስት ነው። እንደው የኔ ውሻ እንዲህ ብታረግልኝ ለመታዘዝ እንግሊዘኛው ላይ ቃሉን እንደዛው ወስደን አንተ ውሻ ማለት እሱም የፍቅር ነው የስስት ነው። አንተ ውሻም የስስት ሲሆን በፍቅር ሊሆን ይችላል ራሱ በፍቅር ሊሆን ውሻ የምትል የእናቴ ጓደኛ ነበረች እና ለመረዳት የመጀመሪያ ስሰማው ደንግጫለሁ። ማነው ውሻ? ልጅነቴና የገባኝ መቼ ነው የሆነ ነገር ትምህርት ጥሩ ውጤት ካመጣሽ ልብስ ገዛልሻለሁ ውሻዬ ስትለኝ አሪፍ ነው ማለት ነው ነገር ብዬ መልካም ትርጓሜ ነው። ልክ ምንድነው አህያው አለችው እንደተባለ ነው። ፍርድ ቤት ሄዳ ክስ ምናምን ታቀርባለች እና ምንድነው ጉዳይሽ? ጌታዬ አህያ አለኝ። ዳኛው ግራ ገባው። ኦኬ ታዲያ አህያ አይደለሽ ወይ ምን ሊልሽ ኖሯል ሲል አይ አህያ አይደለም ያለኝ አህያ ነው ያለኝ። ረገጥ አርጎ አንተር አርጎ አህያ ነው ያለኝ። ፍቅር ይጎላዋል። ቀባ ተደረገ። እንደዛ ቢለኝ ጥሩ ነው ያው የቃል ትርጉሙ ነው። በዋናነት ግን በተለየ የስነ ልቦና የቃላት የስነ ልቦና እንትን ላይ ብናተኩር የተሻለ ይሆናል። ያው ቃላት ብዙ ኢንተርፕሬቴሽን ስላላቸው በጣም እሱ ጋር እንመጣለን። ዋናውም ነገር እንደው ይሄንን ፕሮግራም የሚመለከት ሰው በዚህ ፕሮግራም መጨረሻ የሚወስደውን የሆነ ነገር ሰተን ብናልፍ በጣም እድለኞች ነን ብዬ ስለማስብ ነው። ኤልሲ የኛ ስራ መቼም ከብዙ ሰው ነው የሚያገናኝ። ብዙ ሰው እንሰማለን፣ እናያለን። እንደው ይሄንን ምን ሲሆን ተናገረው ብለን እንላለን። እንጀራሽ እንደዚህ ያሉ ነገሮችን በደንብ ጠረጴዛሽ ላይ ያቀረበልሽ ይመስለኛል። ያው ብዙ ጊዜ ቃል ይሰራላንም ያፈርሰናልም ማለት እንደምታውቂው ከልጅነታችን ስናድግ ለምሳሌ የሚያተጉ ቃላት የምናውቃቸው ጎሽ የኔ ልጅ እሰይ ጎሽ እችን አድርገህና ጎሽ ስንባል የነሱን ምስጋና የነሱን ፍቅር ለማግኘት ስንል ጎሽ ጎሽ እየተባለ በጣም ብዙ ነገር እንሰራ ነበረ። የሚያተጋ ይሆናል ማለት ነው። ከዛ ባሻገር እያደግንም ስንመጣ ባለን ግንኙነት ውስጥ እንደዚሁ የሚያተጉን የተሻለ ነገር እንድናይ የተሻለ ነገር እንድንሰራ የሚገፋፉን የሚያበረቱን ቃላት እንዳሉ ሁሉ ደግሞ የሚሰብሩ ቃላትም አሉና ቃላት ስንል በአዎንታም በአሉታም ነው የምናየውና ከሰዎች ጋር ባለንም ግንኙነት ብታይ ልክ እንደ ሙጫ እንዲተጣብቀን እንድንቀር የሚያደርጉት ቃላዊ የሆኑ ነገሮች ናቸው። አንዳንዶች ደግሞ ምንናገራቸው ሳናስብ ቅድም ራሄልም እንዳለችው መጀመሪያ ሰው ያስብና ሐሳባችን በቃል ነው አይደለም የሚገለጸው። አንዱ መልእክት ማስተላለፊያ ዘዴ ቨርባል ስለሆነ ማለት ነው። ያንን ስናደርግ ግን ምንናገረውን ነገር ካልመረጥን ከሰዎች ጋር ያለንን ግንኙነት እንደሚያጠብቀው ጥሩ መስተጋብር የሚፈጥርልን ያህል በተቃራኒ ደግሞ ከሰዎች ጋር እንድንራራቅ እንደውም በጣም ምንገፋፋ እንድንሆን ጭምር ያደርጋልና የቃል ኃይል እንደተባለው አሁን ቅድም ያልሽው ውስጤ ባዶ እኮ ነው እናገራለሁ እንጂ ለሚል ሰው የማይሰራበትን ነገር ያሳያል። ለምን ያ ቃል በተወረወረ ጊዜ በራስ መተማመን ቢኖርሽ የምትሰሪውን ነገር ብታውቂ ምንም ብትይ ቃል ስለሆነ እንድትቆሚ ያደርግሻል። ለምንድን ነው የነገር የተናገረው ብለሽ ራስሽን እንድትጠይቂ አንዳንዴም ደግሞ ወደ ኋላ ይጎትትሻል ወይ ደግሞ ይመልስሻል ቃል ማለት ነውና ሰዎች ሲናገሩት ካፋቸው ሲያወጡት ልብ የማይሉት ወይ ደግሞ ልብ ማንለውም ቢሆን የቃል ኃይል በጣም ከባድ ነው። ከሰዎች ጋር ባለን ግንኙነት ለሰዎች በምንናገረው ነገር ማቅረብ ማራቅም የምንችለው በስራ ቦታ ላይም አለቃሽ መጥቶ እኮ ማህሌት በጣም ጥሩ እየሰራሽ ነው ሲልሽ በቃ የሆነ ነገር ሞር እንደገና እንድትሰሪ ተቃራኒ ነገር ደግሞ ቢደረግ ቀደም ሲል እንዳልኩት ነው የሚሆነው ተቃራኒ ነው የሚሆነው ውጤቱና
የቃል ኃይል በጣም ከፍ አድርገን ልናየው የሚገባ እንዲሁ ቀለል ተደርጎ መታየት የሌለበት ነው ብዬ አስባለሁኝ። በስራችንም እንደምታውቂው አንዱ ሬዲዮ ሲሆን ኢቨን ቲቪ እና ድምጽ ነው ደግሞ የሬዲዮ ክፋት መልክም ሳታይ ድምጽ ስለምትሰሚ በደንብ ነው ወደ ውስጥ የሚገባው እና ሰዎች የሚናገሩበት መንገድ ራሱ ተመሳሳይ ነገር በአንድ መልኩ አናይም እና ነገሩ ሁሉ ነገር ደግሞ 100% ጥሩ አይደለም 100% መጥፎ አይደለም ግን አንዳንድ ሰው ደግሞ የሚያዩበት መንገድ በጣም የሚያስገርምሽ ጊዜ አለ እና ከዛ ከመጥፎ ነገር ውስጥ ጥሩን አስቀድሞ እንዴት አይነት ጥሩ ሰው ነው የምትያቸው ሰዎች ይገጥሙሻል እንዴት እንደዚህ ያረጋው ወይ ደግሞ እንዴት እንደዚህ ሆነበት ብለሽ አንቺ እየተናደድሽ ሁኔታውን እየተረዳሽ በአዎንታ ደግሞ የሚገልጽ ሰው በጣም ትገረሚያለሽ ከዛ ውስጥ ደግሞ መልካሙ ነገር የማይታየው ሁሌ በአሉታ ደግሞ የተሞላ ካፉ የሚወጡት ቃላት ደግሞ በዚህ መልኩ የሚሆኑበትንም ሰው በስራችንም ከሰዎች ጋር ባለን ግንኙነትም አሁን ደግሞ ሁላችንንም ባስተሳሰረው ሶሻል ሚዲያ ላይ እንመለከታለንና የቃላት ኃይል በእኛ በሰዎች ግንኙነት ውስጥ በጣም ከባድ ነው። አዎ ሶሻል ሚዲያ በደንብ ነው የምትጠቀሙት? ሪች ትጠቀማለህ? ኤልሲ አይደለም ማለት የሚሰደበው ስድብ ሰውየውን እንዴት ቆሞ ሄደ አያስብላችሁ? ለምሳሌ በጣም ቅርብ ጊዜ አንዲት ልጅ ትመጣለች አጫጭር ቪዲዮዎች ይዛ እና ደስ ትላለች። እኔ ጉልበቷ በጣም ደስ ብሎኛል። ደስ በቃ ነገር የምታቀርብበት መንገድ ምናምን በጣም ደስ ይላልና ከስር የሚጻፈው ስድብ እጅግ የሚያስደነግጥ ነው። እነዚህ ነገሮች እናንሳቸው እስኪ። እንደ መብት አይደል የሚፈልጉትን ነገር መናገር እንደ መብት፣ ያሰብከውን ነገር ሁሉ መናገር እንደ መብት፣ አለመጠንቀቅን እንደ መብት ስለመውሰድ እና ስለ ጊዜያችን አንስተን ነው እግረ መንገድ ንግግርም ስለሆነ። እሺ መጀመሪያ ላይ ግን የተነሳው ጥያቄ ላይ ላውራና ከዛ እዚህ ላይ ቀጥላለሁ። ቃል ኃይል እንዲኖረው ያደረገው የሰው ልጅ የመጀመሪያ ተፈጥሮ ነው። ምክንያቱም እግዚአብሔር ሰውን ሲፈጥረው በመልክና በአምሳሉ ነው የፈጠረው which means የእግዚአብሔርን የሆነ ባህሪዎች ተካፋዮች ነን ሰው በመሆናችን። እግዚአብሔር ለሰዎች የፈቀደው ባህሪ እንዲካፈለው የፈቀደለት ባህሪ አለና እሷም ስትለው ነበር ቃላት ነው እችን ምድር ወደ መኖር ያመጣው። ብዙ ጦርነቶችም ልማቶችም የተጀመሩት በቃል ነው በንግግር ነው። ቃላት ውስጥ ፓወር እንዲኖረው ያደረገው ተፈጥሯችን ነው። አስበንም እንናገር ድንገትም እንናገረው የሰው ስሪቱ እንደዛ ነው። ስሪቱ እንደዛ ስለሆነ ከአንደበታችን የሚወጣው ማንኛውም ቃል የመሆን አቅም አለው፣ የመግደል አቅም አለው፣ የማጥፋት የማልማት አቅም አለው። ለዚህ ነው ጠቢቡ ሰለሞን ሲናገር ሞትና ህይወት በምላስ እጅ ነው። ኤኒዋን ህይወትን የሚፈልግ ሰው ካለ ህይወትን ይናገራል። ሞትን ደግሞ የሚፈልገውም ሰው ሞትን በዚሁ ምላሱ እየተናገረ ይወርሳታል። እና ብንገነዘበውም ባንገነዘበውም አንዳንድ ህጎች የኛን አዌርነስ አይጠይቁም አይደል? ህግ ናቸው። እኛ አወቅነውም አላወቅነውም መሆን ነው የሚችለው ያ ህግ። ልክ እንደዛ ነው የቃልም ኃይል ከመሆን ወደ ኋላ አይልም። ምናልባት በምህረት በሚባለው ዘመን ውስጥ ስላለን እያንዳንዱን የተናገርነውን ቃል እግዚአብሔር እንዲፈጸም አያረጋውም ወይ ደግሞ ወደ መሆን አያመጣው። ምህረት ውስጥ ስለሆነ ያለው እንጂ የተናገርነው ሁሉ መሆን የሚችል ቢሆን ኖሮ ይድፋህለውና አደፋዋለሁ ማለት ነው። እንደው ይሁንላቸው ብሎ የሚያልፈን ነው የሚመስለኝ። አይ ያለም ያልፈን አሁን ካነሳሽው ፖይንት ጋር ሰዎች በዘፈቀደ እንዲናገሩ በቃ የመጣውን ነገር ሁሉ በአንደበታቸው እንዲያወጡ የሚያደርገው አንደኛው የቃልን አቅም አለማወቅ። ልክ በዛው መጠን ደግሞ አንደበት ሲከፈት ትታያለች ጭንቅላት። ሰው የሞላውን ነገር ነው የሚያወጣው። ስለዚህ ያ ሰውዬ ዝም ብሎ አፉን በስድብ በከንቱ ነገሮች ረብ በሌለው ነገር ከሆነ የሚያወጣው ይሄ ሰውዬ የታጨቀው በእነዚህ ነገሮች ነው። ሌላ ምንም ነገር ሊያወጣ አይችልም። ስለዚህ በተለያዩ ሶሻል ሚዲያዎች የምንመለከታቸው ረብ የሌለው ንግግር፣ መልክ የሌለው ንግግር፣ ስነ ምግባር የጎደለው ንግግር፣ ኢቭን የኛን የማህበረሰብ እሴቶች ያላማከሉ ንግግሮች፣ በንቀት ምናምን የተሞሉ ንግግሮች የሚናገሯቸው ሰዎች አንደኛ ረብ የሌላቸው ሰዎች መሆናቸውን ህይወታቸውን ሲመግቡ የኖሩት
ለሰው የሚጠቅም ሳይሆን ጎጂ የሆነ ነገር ሰዎች የሚያንቋሽሽ ነገር የመገቡትን ነው የሚያወጡትና ስብዕናቸውን ያሳያል። ተጠንቅቀው አለመኖራቸውን ያሳያል። ራሳቸው ላይ የሚሰሩ ሰዎች ሳይሆን በሚያዩትና በሚሰሙት እንደ ወንዝ ዝም ብለው የሚነዱ ሰዎች መሆናቸውን ነው የሚያሳየው። እውነት ነው። ምንድነው እያሰብኩ የነበረው ቃል ይገላል፣ ያድናል። በጣም በሳይንሱም በመንፈሳዊም ዓለም በጣም ጠንካራውና ትልቁ ነገር ነው ብለን ካልን ግን ደግሞ እውነት የሚባል ነገር ደግሞ ህይወት ውስጥ አለ አይደለም? አንጻራዊ ነው ግን ደግሞ ሁላችንም የደረስንበት እውነት የምንላቸው ነገሮች አሉ። እንዴ ይሄ እኮ የኔ እውነት ነው ብለን እንላለን። ስለዚህ እውነት ታዲያ እንዴት ነው መነገር ያለበት? እንዴት ነው ይሄንን መግለጽ ያለብን? በዚህ ሁሉ ጥንቃቄ ውስጥ ከሆነ መኖር ያለብን ይሄንንስ ማንሳት የለብንም? ቆሎ እንዳትረሱት የተገዛ ነው። ግን እዚህ ሶሻል ሚዲያው ላይ አሁን እንዴት ነው ምን ወደሽ ከተደፋሽ ምንድነው የሚባለው አይነት ነው። አሁን ብዙ ሶሻል ሚዲያ ላይ ያለውን ሰው ብታይ በጣም ልክ ነው። ፕላትፎርሙ አንዴ ከወጣሽ ይሄ መልካም የሚናገረውም ሰው እንዳለ ያንንም ኤክስፔክት አድርገሽ ነው የምትገቢው እና አሁን ካሌብ እንዳለው ሰዎች ውስጣቸው ያለውን ነገር ነው የሚያንጸባርቁት። ያለፉበት ያደጉበት የኖሩበትን ነገር ነው የሚያውቁትን ነገር ነው የሚያንጸባርቁት የሚለው ነገር እንዳለ ሆኖ እኔ እንደው ምን ታዘባለሁኝ አሁን ያንድ ሰው የሁለት ሰው ቢሆን ምንድነው ይሄ በእኛ ባህል ምን ይባላል ባለጌ ያሳደገው ነው ተብሎ ቤተሰብን እስከ ማሰደብ ይደርሳል። በልጁ ስነ ምግባር ወላጅ ስለሚገለጽ ባንድ መልኩ ማለት ነው። ግን ደግሞ የአብዛኛው ሰው ሲሆን እኔ ምናልባት ያለንበት የኢኮኖሚ ሁኔታ የማህበራዊ ህይወታችን ወደ ባሻ መሆናችን ብስጭቱ ሰው አንቺ እዛ ቦታ ላይ ሲያይሽ ለምንድን ነው ንዴቱ የሚመጣው? በቃ የሆነ የራሱ የሆነ ብስጭትና ያልተመቸው እና ወጥቶ የሚተነፍስበት ያንን ንዴቱን የሆነ ቦታ ይፈልጋል ብዬ ነው የማስበው። አንዳንዴ ምንም የማይገናኝ አሁን ከዛ ወጥቶ ሲል ኤልሳ ሰፋለች ኤልሳ ሰፋት ልክ ደግረሽ ሊሆን ይችላል። ምናልባት ከምትናገሪው ነገር ጋር ምንም የሚያያዝ ላይሆን ይችላል እና ውስጣችንም ያለው ነገር ወይ ብስጭታችን ያልተመቸን ነገር ልክ በመናየው ነገር ነው ፕላትፎርሙ ይፈቅዳል ማንም ሰውና አንዳንዴ የሆነ መጥፎ ነገር ተናግሯል ብለሽ የምታያቸውን ሰዎች ፕሮፋይላቸውን ስትከፍቺ የሆነ ቤተክርስቲያን ጥቅስ ምናምን አለ ቤተክርስቲያን የሚሄዱ ቸርች ውስጥ የሆነ በቃ በጣም የሚያመልኩ ወይ በእስልምናውም እንደዛው የሆኑ ሰዎች ይሆኑና እንዴ ሁለት አይነት ማንነት ሰው እንዴት ሊኖረው ይችላል? አሁን ያ ሰው መካሪ ይሆናል መጥፎ ነገር ስታደርጊ ይገስጻል ብለሽ የምትጠብቂው ሰው እዛ ላይ የሚጻፉት ቃላቶች የሚነገሩት ቃላቶች በራሳቸው እንዴ ምን ላይ ነው ያለ ነው? በቃ ውስጣችን ያለው እልህ ብስጭት ደስተኛ አለመሆንን ነው ሌላው ላይ የምናንጸባርቀው ብለሽ እንድትጠይቂ የሚያደርጉ በጣም ከባባር ነገሮች አሉ። ግን አንዴ ሶሻል ሚዲያ ላይ ከወጣሽ ቅድም ያልሽው ተረት ነው እልሲ ሁለቱንም ነውና አሁን እንዴት ቻሉት ለሚለው እኔ እንደውም ስም ባንጠራ በጣም ምሳሌ የሚሆኑ ሰዎች አሉ። ለምሳሌ እንደምናውቀው በሀገራችን የፖለቲካ ልዩነት አለ፣ የትም ቦታ ላይ ፖለቲካ ልዩነት አለ። የኛ ደግሞ በጣም ጽንፉ የወጣ በሚሆንበት ጊዜ አንዲት እንደውም ጋዜጠኛ የሆነች ፌስቡክ ላይ የምታምንበትን ነገር የምትጽፍ ነበረች። ብዙ ሰው ግን እሷ የምታምንበትን ነገር ተቃውሞ ሀሳቡ ላይ አይደለም አስተያየት ሲሰጥ የነበረው ሴትነቷ ላይ፣ መልኳ ላይ፣ የሰውነት ቅርጿ ላይ ኢቭን እኛ የወር አበባ የምናየው ጸጋችንን እንደ ድክመት እንደ ኃጢያት ተደርጎ እሷ ላይ በጣም ብዙ ነገር ይነገርባት ይጻፍባት ነበርና እኔ ሁሌ ሰው በጣም ነበር የምትገርመኝ። እኔ አንዳንዱ አስተያየት በእኔ እንድጠፋ ያረጋኛል ብዬ የማስባቸው ነገሮች ሁሉ ምንም ተቋቁማ እሷ አላማዋን ለማስፈጸም ትሄድ ነበር። አሁን በሌሎች አሁን ቲክቶክንም ብታይ በሌሎቹ ላይ በጣም የሚያስደነግጥ ሰው እንዴት ይሄንን እየተባለ ይቀጥላል ብለሽ የምትጠራጠሪባቸው ነገሮች አሉ። አንድ ጓደኛ ያለኝን ላስታውሳችሁና በጣም በቃ ኑሮ ነው የሚኖረው አሁን እንዳልሽው ማለት ነው። በቃ ስራውን ይሰራል፣ ይማራል፣ በቃ ህይወቱን ሊያሸንፍ የሚችልባቸው ነገሮች ነው የሚያደርጉና ማሄው ነገር አለ በቃ መስጊድ ሄጄ ጁማ ነው በጣም ደስ ይላል ምናምን ሰግጄ ምናምን ወጥቼ ሳየው በቃ ደስ ይላል፣ ቀኑ ደስ ይላል፣ ሰው ደስ ይላል ምናምንና የቲክቶክ ነገር ላይቭ ገባውና ዛሬ ጁማ ነው በጣም ነው ደስ የሚለው መልካም ቀን ይሁንላችሁ ብዬ በቃ ይሄንን ያልኩታል። አንተ ነህ ቀኑ መልካም እንዲሆን የምትወስነው ያገባል እና ድጋሜ እጄ ቪዲዮውን አየሁታል። እንዴ ምንድነው ያንተ ያልኩኝ? እና ከሶስተኛው ስድብ በኋላ ከሶስተኛው ንግግር በኋላ ከሶስተኛው ያጥንት ከሚሰብረው ንግግር በኋላ ተለምጂውና በቃ በራስሽ ነው የምትቀጥይው አለ።
ወደ ቅድሙ ነገራችን እንመለስ። እሺ እሺ ደስ ይለኛል። ሶሻል ሚዲያ ኢንፍሉዌንሰር ነው እዛ ላይ ስላለንም ምንድነው አሁን ቅድም ኤልሲ ያለችው ነገር እኔም ሶሻል ሚዲያ ላይ ለምሳሌ ስወጣ ሁሉም ሰው ይወደኛል ወይንም ሁሉም ሰው ይጠላኛል ብዬ እንትን ምልሳ አይደለም። የሚወዱኝ አካላቶች ይኖራሉ። በዛው ልክ ደግሞ ምንድነው የምታወራው ብለው የሚሉኝ ሰዎች ይኖራሉ። ስወጣ ገና እኔ ራሴ ሁለት አይነት ነገር ይዤ መውጣት አለብኝ። ይሄ ፐርፌክት እንትን መጠበቅ የለብንም። የሚነቅፉንንም ሰዎች ምልሽ አንዳንዴ ፖዚቲቭሊ ምክንያቱም እኔ የምናገራቸው ነገሮች እነሱን ከነሱ ነገር ጋር ክላሽ የሚያደርግባቸው ሰዎች ሊኖሩ ይችላሉ ብዬ አስባለሁኝ። አሁን ቅድም አንቺ ያልሽው ምንድነው ያቺ ልጅ እንዴት ቻለችው ምናምን ያልሽ አይደለ? አንዳንድ ሰዎች ፐርሰናሊ የምትናገሪው ነገር እነሱን አታክ የምታረጊያቸው ይመስላቸዋል። አንዳንድ ሰዎች ምንም እኮ ስለነሱ ታሪክ አታቂ ምንም አታቂው አንቺ እዚህ ጋር የሆነ ነገር ከቀን ተቀን ህይወትሽ ላይ ተነስተሽ ሊሆን ይችላል ከምታቂያቸው ነገር ተነስተሽ ፐርሰናል ላይፉን ሲጀመር ፌስቡክ ላይ ቲክቶክ ላይ ወጥቶ እኔ የሚያወራ ሰው በጣም ጥቂት ነው ብዬ ነው ማስበው አይደለ? እንደ ሶሻል ሚዲያ ኢንፍሉዌንሰር እኔ as a ቲክቶከር እንግዲህ close to 500,000 ሰው አለኝ። አንድም ቀን ወጥቼ የራሴን ታሪክ አውርቼ አላውቅም። ነገር ግን ዙሪያ ያሉትን ነገሮች ተነስቼ አወራለሁኝ። ገባሽ? እንዴት ነው የራሴ ፐርሰናል ታሪክ አላወራ እንጂ ይሄ ተያይዞ የሚመጡ እንዳይጎዱ እህቶች ኢምፓወር ማድረጉን እናረጋለን። ያ ማለት ግን የራስሽን ታሪክ እዛ ላይ አወራሽ አይደለም። ሳታስቢው ግን አንዳንድ ሰዎችን ሄደሽ ዊክ ፖይንታቸው ላይ ትነኪያቸዋለሽ። ሆን ብላ ነው እንዲሉ በቃ ያ ነገር ደግሞ ሪያክት እንዲያርጉ ሳይፈልጉትም ነው መልሽ። አንዳንዴ አሁን ኔጌቲቭ ብቻ ባናየው መልካም ነው። እኛ በማናስበው ሁኔታ ያንን ሰው እንነካዋለን። በጣም ጨዋዎቹ ዲያም ያረጉልሻል። በጣም በሚገርምሽ እኔ በጣም ስለገጠመኝ ነው። እንዴት ያለሽ እኔ አክባሪሽ ነኝ ወዳጅሽ ነኝ ዛሬ ያወራሹ ነገር ተብለሽ በትክክል ይነግሩሻል። እነዛ ደግሞ ያንተን ማንነት የማይረዱና አታክ ልታረጋችሁ ምንም ቆማ ተተዋወቂ ሰውና እነና አይደለ እዛ ላይ ሙልጭ አርገው ይሰድቡሻል። አንድ ደግሞ ያየሁት ነገር አንድ ሰው ከሰደበሽ ምንም ሳይሰማ ከስር የሚሰድቡሽ ሰዎች አሉ። ስለዚህ እኛ እንደ ኢንፍሉዌንሰር እኔ የሚገባኝ ነገር ምንድነው ያመንኩበትን ነገርና የሚከታተለኝን ህዝብ ያ ሁሉ ፎሎወርስ ማክበር አለብኝ። ሲጀመር እምለውን ነገር ማወቅ አለብኝ። አንድ የራሴ ሪስፖንሲቢሊቲ እዚህ ጋር አለ። ዝም ብሎ እንዴት ነው የሚወቀጥ ሰዎች አሉ። አዌልሲም እንዳለችው ገባሽ? ነገር ግን እኔ ምንድነው ሰው ካለ ምክንያት ሊጠላኝም ይችላል ብዬ አላስብም። አንድ እኔ የማቀርበው ነገር ምን ያህል በቂ ነው ብዬ አስባለሁ። ነገር ግን እንዳልኩሽ የሚጠሉኝ ሰዎች ወይንም ይሄ እነሱን አታክ ማረጋቸው የሚመስላቸው ሰዎች ደግሞ በጨዋነት የሚመልሱ አሉ፣ በስድብ የሚመልሱ አሉ። ስለዚህ እኛ ያቺ ልጅ እንዴት ቆመች ያልሹ እኛም እኮ አንዳንዴ እንባላለን። ግን ልክ ታዩና አንቺ ማንነትሽን የማይገልጽ ነገር መሆኑን ስታቂው ታልፊያለሽ። ስድብ የተሳዳቢው ነጸብራቁ ነው። እውነት ነው አይደል? ያስተዳደጉ የእውቀቱ የህይወቱ እንደዛ መረዳት በጣም ትልቅ ፈውስ ነው ብዬ ነው ማስበው። ቃልንም በዛ እውነት ታዲያ እንዴት ይነገር? ቃል እንደዚህ በጣም ከባድና በጣም ሀያል ነገር ከሆነ በአንጻራዊነት ህይወታችን ውስጥ አለ የምንለውን እውነት በምን መንገድ ነው ልንናገር የምንችለው? እዚህ ላይ በጣም መጫወት አለብን። ያ ቀጥል በጣም ትልቅ ነጥብ ነው። እንግዲህ በሁለቱ ሚዛኖች መሀል መሆን አለበት ማለት ነው። ከቤትሽ ማለሽ ስትወጪ የሆነ ሰው አሉታዊ ነገር ሊናገርሽ እንደሚችል ማሰብ በጣም ፈውስ ነው። ዝግጁ ነሽ፣ አይሰብርሽም። ሌላው ተናጋሪው ቅድም እንደዛ ግን ይቻላል ሊዳም ዛሬ እንደው ኤክስፒሪየንስ ማለት እኔን የሚጠልበው ሰው የሚጨርበው ሰው አያጣምና ልቤ ተዘጋጅ ማለት ይቻላል። ተዘጋጅቶ መውጣት ነው። ኤክስፒሪየንስ ታደርጊያለሽ። አሁን ስቶይክ ፍልስፍና ያለ ስቶይሲዝም አንዱ አድቫይስ የሚያደርገው እሱ ነው። ሰማን የሆነች መጥፎ ነገር ሊናገር ይችላል። ኤክስፔክት አድርግ። በምንም ሁኔታ ሙገሳን ጠብቆ መውጣት በጣም መጥፎ ነው። ምንም ሰርተሽ እንደምኮ ወደ መንግስተ ሰማያት የሚወስደው መንገድ የክፉ መንገድ ነው ይላል። ማለት ሰዎች ብዙ ነገር ሲወረውሩብሽ ምን ሲሉብሽ መንገድሽ ላይ እንትን ሲሆን ምናምን ነው በዛ ሁሉ ተፈትኖ እንጂ መቼም አለ ሰው ሳይፈተን አያልፍም። የትኛውም እንትን ላይ በአካዳሚውም ይሁን በህይወት ሳይፈተን ያለፈ ሰው የለም። ስለዚህ እነዚህ ቃላቱም ፈተና ሆነው ይመጣሉ እና ማህበራዊ ሚዲያ ላይ እንግዲህ በጣም ፖፑላር የሆነ የመጣው ከስካይፕ ምናምን በኋላ ፌስቡክ ነው የቆየው። አሁን ላይ ከ99 2000 አካባቢ ጀምሮ ከ15 ዓመት በላይ ፌስቡክ ውስጥ እንደኖረ ሰው መጀመሪያ አካባቢ ሲጻፉ ሳይ ታሪክ ላይ በጣም ብዙ የተለያየ ማለት አካዳሚው ከሚሰጠን
በተለይ የኢትዮጵያ ታሪክ ትምህርት ውጪ ሰዎች እንደፈለጉ ያሾሩታል። እና እስቲ ታሪክ መነሻ አንድ 3 ነገሮች አሉት። ላይክ እውነት መሆን አለበት የሚጻፈው። እውነት እንዴት እንናገር ስላልሽም የመጀመሪያው ያለ የተፈተሸ በአፈ ታሪክ ሊሆን ይችላል፣ በጽሁፍ ምናምን በአርኪኦሎጂካል ፋይንዲንግስ ምናምን ሊሆን ይችላል እውነት። ሁለተኛ እውነት ስለሆነ ብቻ አይደለም ደግሞ የሚጻፈው፣ ኢንቴንሽኑ ምንድነው? ያንጻል ወይ ትውልድ ይሰራበታል ወይ ምናምን የሚለው መታየት አለበት። ሶስተኛው የቃላት ሀብት የጽሁፍም ሲሆን ያው ኮሙኒኬሽን ስለሆነ የተግባቦት ጉዳይ ስለሆነ የጽሁፍም የቃላትም ሲሆን የቃላት ሀብት ያስፈልጋሉ። በተለይ የምናነባቸው ሰዎች አሁን እኮ ከዛ ውስጥ አይዲያ የከሌ ሀሳብ ነው እንላለን እኮ አይደል? ምናልባት ያ ሀሳብ ብዙ ሰዎች ውስጥ ሊሆን ይችላል ቀድሞ፣ ግን የሀሳቡ የሆነ ባለቤት እንሰጠዋለን። ምን ሰማው ሰው አለ፣ ማን ሰማው ሰው አለ። ስለዚህ ሶሻል ሚዲያ ላይ ብዙ ነገር የሚገልጸው እንደ ሀገርም ለምሳሌ ያለንበትን ደረጃ ምናምን የሚነግረን ነው። ሪሜምበር ጀርመን የተወሰነች ጊዜ ቆይቼ ለትምህርት እዚህ ፌስቡክ ላይ ስለቆየው እዛም ፌስቡክ እና አንዷ መጣች ማለት ነው አየችና ዳምቴ ምናምን ይላሉ አር ዩ ስቲል ኢን ፌስቡክ ምናምን ዋስሮን ገቦቴት ሰጠቀም ነው ቆየሁት እዛም ሄጄ ኢትስ ኦልሬዲ አፍሪካን ናው ምናምን አፍሪካናይዝድ ሆኗል ማለት እንግዲህ ወደ ኋላ ቀርቷል። ብዙዎቹን ካያችሁ ፌስቡክ ላይ ያሉ በውጭም ኮን የኛ ሀገር ሰዎች ከኛ ጋር ለመገናኘት ነው እንጂ እዛ ካሉት ጋር የሚገናኙበት አለ። ከኛ ጋር ለመገናኘት ሲሉ ነው ፌስቡክ ላይ ለመባባል ወጣቶች እንደዛው አይጠቀሙትም። ያ አይጠቀሙትም። አሁን ወጥቷል። አሁን እየቀረ መጥቷል። አሁን እኛም ጋር ራሱ እንዲሁ ነው እኮ ምን ደክመው እንዲሁ ነው ምን ለፋው ኢንቴንሽን ያስፈልጋል። ይሄ ዝም ምንድነው ያደርጋናል የሚለው ከሶሻል ሚዲያውን በፊትም ቢሆን አሁን አለቃ ገብረሃና አሉ አይደል? መጨረሻ ዘመን አካባቢ በነበሩት በሶስቱም ነገስታት ዘመን በአፄ ቴዎድሮስም በአፄ ዮሐንስም በአፄ ሚኒሊክም ዘመን ቤተ መንግስት ሲቀልዱ እንደልባቸው ሲናገሩ ነው የኖሩት። በኋላ ዘመን ላይ ግን እንደው ትችቱ ምኑ ሲበዛባቸው 2 አመት በአርምሞ ነው የኖሩት ጸጥ ብለው። አሁን ሶሻል ሚዲያው ማየው ምንድነው ሰዎች በርግጥ ለመጻፍ ሲነሱ በፖዚቲቭ ኢንቴንሽን ነው አይደለ? ለምሳሌ አንዲት እህት ስትጠብስ ሊሆን ይችላል አንዱ ፖስት አደርጋለች። ጥሩ ምግብ ስትበላ ሊሆን ይሁንልኝ እየኖርኩ ያለሁትን ህይወት ጠላት ወዳጅ ጠላትም ደስ እንዳይለው ወዳጅም እንዳይከፋው አይነት ነገር ነው የሚመስለው። ዴት ስታረግ፣ ስታገባ፣ ስትጸንስ አሁን ደግሞ ትንሽ ይከብዳል አይደል? ያሳያሉ እንደዚህ ስትጸንስ ሲወለድ ህፃኑ ከፍ ሲል በየእንትኑ ያሳያል። ጓደኛዋ ትኖራለች እኮ ደግሞ አይደለ? በአጋጣሚ የትዳር ሁኔታ ያልሰመረላት ጓደኛዋ ልትኖር ትችላለች። ለሷ መጠንቀቅ ጥሩ ይሆናል። ልጆች ስንወልድም የልጆቹን ፕራይቬሲ እየደካን ነው። በነገራችን ላይ አሁን ታላቅ ወንድም ልጆች አሉት። አንድም ቀን ፖስት አድርጎ ያውቅም። በጣም ከመጠንቀቁ የተነሳ ለምንድን ነው እንትን ማትለው እለዋለሁ። አይ የልጄ ፕራይቬሲ ነው። በኋላ ስትደርስ ማለት ፒክቸር ምናምን ቪዲዮዎች ምናምን ያቆዩላታል በየአመቱ። ስትደርስ እንግዲህ 18 አመት እንደዚህ ሲሞላት የዛኔ ከፈለገች እሷ ስወለድ ይሄን ነበር በመስለው በዚህ አመት ላይ ልትል ትችላለች። ከዛ ውጪ የሷን ህይወት ሩይን እያረኩ ነው በህይወቷ እየገባው ነው ጣልቃ እየገባው ነው ምናምን ብሎ ከማሰብ አያደርገው። የኛ ግን እያንዳንዷን ኢቨንት እንትን ማድረግ ያለብን ይመስለናል አንዳንዴ እና መጠንቀቅ ጥሩ ነው። እውነት ነው። ግን እንዴት ነው ልብ ኤልሲ እንዴት ነው የምትጠብቂው ልብሽን ከክፉ ንግግር ከክፉ ቃል አይምሮሽን ልብሽን እንዴት ነው የምትጠብቂው? ይሄ ይመስለኛል በጣም ትልቁ ነገር። ይሄንን እናውራ ደግሞ አሁን የዚህ እውነት እንዴት ይነገር ከሚለው ጋር አያይዤ ባነሳም ይሄ አሁን ቃላት ይሰብሩናልም ይጠግኑናልም ብለናል። እውነት ደግሞ መነገር አለበት። ሁሉ ሰው ትክክል አይደለም። ሁሉ ሰው ጎሽ የሚባል አይደለም። መታረም አለበት፣ መገሰጽ አለበት። ግን ያ እውነት እንዴት ነው የሚነገረው ለሚለው የቃላትን ኃይል አንዴ ካወቅን መለዘብ አለበት ቃሉ እንዴት ነው የምናገረው ብለን መጀመሪያ ማሰብ አለብን። ቅድም ራሄል እንዳለችው ከአፋችን ከመውጣቱ እዛ ሰው ላይ ደርሶ ጉዳት ከማድረሱ በፊት መጀመሪያ መታሰብ አለበት። ግን እውነት መነገር አለበት። ወጣ ወረደ መነገር አለበት። ካለዛ እንዴት ያንንም ሰው ያየሽው ዝም ካልሽው እኮ ገደልም ግባ እንደማለት ነው። አንዳንዱን አይደለ ማረም አለብሽ። የእህትነትሽን ወይ ታላቅነትሽን እዛ ቦታ ላይ የራስሽን የሆነ ሚና መጫወት አለብሽ። ስለዚህ ያ ሰው መታረም አለበት፣ እውነቱን ማወቅ አለበት። ግን ጥያቄው እንዴት ነው? ስለዚህ
የቃላትን ኃይል ከተረዳን በኋላ ያንን የምንነግርበትን ነገር እናለዝባለን። አሁን የምናደንቃቸው ሰዎች የሉ ሊቆጡሽ መተው ኤልሳ አንቺ እኮ እንዲህ ነሽ ምናምን ብለው እዛ ያደርሱሽና ግን ካሉ ነገር አለ ቢያንስ ይሄኛው እንትን ያረግሻል አይሰብርሽም። ግን ያረግሽውን ነገር በሙሉ ገደል በሚከት ሁኔታ ወቀሳ ላይ አንቺን በሚሰብር ወይ ደግሞ የምታደርጊውን ነገር እንዳትቀጢ ራስሽ እንድትጠራጠሪ በሚያደርግ መልኩ የሚመጣ ከሆነ ያኔ ነው የቃላት ክብደትን ብለን የምናነሳውና መለዘብ አለበት። እንዴት ነው የምናገረው የሚለው ነገር መታየት አለበት። ሌላው እንዴት ነው ከእንዲህ አይነት ነገር ልባችንን የምንጠብቀው? የራሳችንን ነው የምናወራው። እሺ እያሰባችሁበት እኔም ነግራችኋለሁ። የመጀመሪያው ነገር ራስን በማወቅ ነው የሚመስለኝ። ራስን በማወቅ ነው። ለምን እኔ ራሴን ካወቅኩት ሰው ዝም ብሎ አይቶኝ አሁን ካሌብ ታይተን አናቅም። ለምሳሌ ዝም ብሎ ሲገመግመኝ አይ ካፖርት አርጋች ልጅ የሆነ ቀይ አበራች ብሎ የሆነ የሚያየው ነገር ምን አይነት ኢምፕሬሽን እንደፈጠርኩበት አላውቅም። ገብቶሻል? እኔ ራሴን አውቃለሁኝ። የመጀመሪያው ነገር መሆን ያለበት ራስን ማወቅ ነው። ራስሽን ካወቅሽ ለመታረም ዝግጁ ከሆንሽ አሁን ራስን ማወቅ አንድ ነገር ነው። አለመታበይ ደግሞ በጣም ኢምፖርታንት ነው። እንደው የበቃው ነኝ ሁሉ ነገር የማደርገው ትክክል ነኝም ማለትም ደግሞ ሌላው ስተት ነው። ራስሽን ካወቅሽ ለመታረም ዝግጁ ከሆንሽ ማንም የሆነ የጦር ፍላጻ ቢወረውርብሽ ነጥሮ የመመለስን ብቃት ይሰጣል እና የተነገረው ነገር ሁሉ አንቺን ቦርቡሮ አይገባም። እኔ ደግሞ ሰዎች ስለኔ የሚያስቡትን ነገር መቆጣጠር እንደማልችል አውቃለሁ። ስለዚህ በጣም በቃ እንደው በጣም ጥሩ ያስቡልኝ ብዬ መድከም ድካም እንደሆነ አውቃለሁ። ግን በመሰረታዊነት አስቤና አቅጄ ክፉ ላለመሆን ጥረት አደርጋለሁ። ከዛ ውጪ የሚመጡትን ነገሮች በቃ እንዳሻቸው ብዬ ነው የምወስደው። ሪች እንዴት ነው ልብና አይምሮሽን የምትጠብቂ? እኔም አሁን ልክ ሁለታችሁም ያላችሁት ሀሳብ ያስማማኛል። ኤልሲ ያለችው መጀመሪያ ራስን ማወቅ ነው። እኔ ያስተላለፍኩት መልእክት ምንድነው የሚለውን ጠንቅቄ ማወቅ ነው መጀመሪያ ላይ። በኋላ ላይ ግን ለሚመጣብኝ ነገር ሁሌም አቃለው ብዬ ማስብ ሰው አይደለሁም። ልሳሳት እችላለሁኝ። ምታረም ሰው ነኝ። ሁሌ በየቀን ህይወታችን ምንጭስ እየታረም የምንሄድ ሰዎች ነን። ስለዚህ የተሳሳትኩትን ይቅርታ በመጠየቅ እንዳልኩሽ ግን አታክ ሊያረገኝ የመጣውን ሰው እኔ ደግሞ ሸሽቼ መሄድ ነው። በቃ አትጋፈጪ? አልጋፈጥ ማንነህና ነው አንተ ምናምን አትይ አይመስለኝም። ምክንያቱም መጀመሪያውንም እንደዛ አይነት ሰው ቢሆን ኖሮ አነጋገሩ ላይ ተጠንቅቆ ይናገረኝ ነበር። ኤልሲ ያለች እኮ አለዝቦ ለተናገረኝ አለች አይደል? መጀመሪያውም እንደዛ አይነት ሰዎች ማለት ነው አንቺን ሊያስተካክሉ ነው እና የሚሞክሩት አነጋገራቸው ላይ ይጠነቀቃሉ። ግን መተው ቀጥታ አታክ የሚያደርግ ሰው ማንነቱን በቃ ታይበታለሽ። እኔ ማምለጡን ነው መመርጠውና ብዙ ማለት ታገልም እዛ ላይ። አይ መሸሽ በጣም ጥሩ መንገድ የሚሆንባቸው ጊዜያቶች አሉ አይደለም? እንዴት ነው እንጠብቀው? እውነትን እንዴት እንድናገር ከሚለው እሺ በፍቅር መናገር ነው ጥሩ የሚሆነው። ፍቅር ሁሌም ሸፍኖ ነው የሚያወራው እንጂ አጋልጦ አያወራም። ፍቅር ሸፍኖ ነው፣ ሁሉ ጊዜ ከድኖ ነው አንቺን ለሌላው አጋልጦ ሳይሆን የሚያርምሽ ሸፍኖሽ ነው በጓዳ ማንም ሰው ሳይሰማ በር ዘግቶ ነው ፍቅር የሚነግርሽ። ስለዚህ ያንን ሰው ማረም ከሆነ ሐሳባችን በፍቅር በሌላ መንገድ ማግኘት እንችላለን። ሰው ከእንዲህ አይነት ነገሮች ደግሞ ራሳችንን ልንጠብቅ የምንችልበት አንደኛው ቁልፍ ነገር ራሳችንን የገነባንበት ማንነት ነው የሚወስነው። ለምሳሌ ገለባ በሆነ ነገር ከሆነ የገነባነው ማንነታችንን which means ስትሮንግ ያልሆኑ ነገሮች ከሆነ ውስጣችን የከተትነው ዊክ የሆኑ ፐርሰናሊቲዎች ዊክ የሆኑ በሚታይ በሚያልፍ ምናምን ነገር ከሆነ ብዙ ነገራችንን ቢልድ አፕ ያደረግነው በቀላሉ ተሰባሪዎች ነው የምንሆነው። አንዳንድ ቦታዎች ላይ እህት ብርጭቆ ወንድም ብርጭቆ ምናምን የሚባሉ ሰዎች አሉ። በቃ ኢዝሊ ብሮክን ናቸው፣ አትንኩይ ባይ ናቸው። ግን ያንን ሳይሆን ፐርሰናሊቲ ዴቨሎፕ ማድረግ የሚያዋጣው ስትሮንግ የሆነ ፐርሰናሊቲ። አሁን ሲሉት ነበር እህቶቼ ራሳችንን ጥንቅቅ አድርገን የምናውቅ ከሆነ ማንኛውም የሚወረወር ቃል ምንም አያረገንም። ሶሪ እኔ ለዛ አይደለም ብለን እናልፈዋለን ያንን ቃል። ከዛ ይሄ የአእምሮአችንም አወቃቀር በጣም ማተር ያደርጋል። አሁን ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት የሚባሉ የአእምሮ አወቃቀሮች አሉ። ፊክስድ ማይንድ ሴት ያላቸው ሰዎች የሰሙትን ያዩትን ነገር ሁሉ ወደ ውስጣቸው በማስገባት ራሳቸውን የሚበክሉ ናቸው።
ግሮዝ ማይንድ ሴት ካላቸው ግን አንዳንድ ሰዎች ማንኛውም ሰው ሂስ ቢጠጣቸው የሚጠቅማቸውን ነገር ወስደው ማይጠቅመው አንተ በጣም እውነትህን ነው እኔ አላየሁትም ነበር ይሄን ነገር ብሎ ጠቃሚዋን ነገር ወስዶ የማይረባውን ወይ ደግሞ ለሱ ያልሆነውን ነገር ድሮፕ ያደርገዋል። ስለዚህ ራሳችንን በጣም ስናውቅ ራሳችንን በጥሩ ነገሮች ስንገነባ መንፈሳዊነታችንን ፊዚካሊም ሜንታሊም ያለንን ነገር ፕሮፐርሊ ሪች ስናደርገው ማንኛውም ነገር መጥቶ እንደፈለገ የሚደልቀን ሰዎች አንሆንም። ለካ አሁን ፊዚካል ኤክሰርሳይዝ ሰዎች የሚሰሩት ለምንድን ነው? ኤኒቲንግ ብሮክን እንዳያረጋቸው በሽታውም የሆነ ነገሩም አሁን እሷ አሁን ወክ በማድረግ በጣም አንደኛ ናት። ያንን ወክ የምታረገው ራሷን ፊዚካሊ ፕሮቴክት ለማድረግ ነው አይደል? ታውቃታለህ እንዴ? ያ ታው እንጂ አሁን ግን ልክ ነው። ታረጋለሽ ብዙ ወክ ታረጋለሽ። ኦኬ ሶ ወክ አሁን በጣም ለሜንታላችን ለብለድ ሰርኩሌሽን በጣም ጠቃሚ ነገር ነው። ሰው ጤንነቷን ያንን ነገር በማድረግ ስትጠብቅ ከድብርት ከስትረስ ምናምን ነገር ኢዝሊ ሪሊፍ ማግኘት ትችላለች። ሶ እንዲያንን ነገሮችን ቢልድ ባረግን ቁጥር ሌሎች ነገሮችን መንፈሳችንን አልፈው የሚገቡ አእምሮአችንን አልፈው ሐሳባችንን የሚገቡ ነገሮችን ብሎክ ማድረግ እንችላለን ማለት ነው። እሳት ዳር ላይ ሀሳብ ብቻ አይደለም፣ ጨዋታ ብቻ አይደለም፣ ቆሎና ውሃ ብቻ አይደለም። ቅድም የካሌብ ድምጽ ደስ አይልም? በጣም አዎ። ሪች አልወደድሽው? በጣም ወደዳችሁት? አንድ አሪፍ ነገር ቦታው እሱ ነው። ቦታው እሱ ነው። እኛ ጋር ይምጣ። አንድ በጣም የምትወደው ነገር ልትጫወትልን ትችላለህ? የምትወደውን ሙዚቃ? ጊታር አለ? ጊታር የለም፣ ጭብጨባ ግን ይኖራል። ጭብጨባና ለዚህ እናንስ። አንድ በጣም ይሄ እኮ ቆንጆ ነገር ነው ብለህ የምትለው ነገር በእውነት በጣም ውብ ድምጽ ነው። ግሩም ድምጽ ነው። ደግሞ በጋዜጠኞች ፊት ሆኖ ታደስ ሪሄርስ አላረኩም ጉንፋን ይዞኛል ከብዙ ምክንያት በኋላ ነው። ዝም ብለህ አንተ እኮ ወዲያው ነው እንትን ያደረከው። ቀደም ሳንግግር ግን ስማ እኔ እንተወኝ ቆይት ብሏል። ምነው ሸዋ ላይ የለቀኩት ሰላሟ ይብዛ ሀገር የሚል ሙዚቃ አለኝ። እሺ ሰላሟ ይብዛ ሀገሬ ሰላሟ ይብዛ ሰላሟ ይብዛ ኢትዮጵያ ሰላሟ ይብዛ የሰላም ንጉስ ለሀገሬ ይግባ መንደሯ የሰላም ንጉስ ለሀገሬ ይግባ መንደሯ ነገር ምትናት። ቀሪውን እንግዲህ እናንተ ጨርሱ። ይሄንን አይተን ዛሬ ማታ ነው የምንጀምረው የሚሆነው ስለማይታወቅ። እሺ የተወደዳችሁ ተመልካቾቻችን በፋና ሚዲያ ኮርፖሬሽን ከምትመለከቷቸው ግሩም ዝግጅቶች መካከል አንዱ ይሄ አሁን እያያችሁ ያላችሁት የእሳት ዳር ጨዋታ የተሰኘው ፕሮግራማችን ነው። እዚህ ፕሮግራም ላይ ሀሳብ እንግዳ ነው። ከእውቀታቸው ከህይወታቸው ካለፉበት የሚያወሩንን ሰዎች እናመጣለን፣ እንደዚህ እንጫወታለን። እናንተ ደግሞ ስትሰሙት ከወደዳችሁት በጣም ትልቅ እድለኝነት ነው የሚሰማን። እንቀጥላለን። ማሰሪያ ሀሳብ እየሰጠን እንደፍ። ምንድነው የምትፈልጉት ብቻ ሳይሆን ይህንን ነገር ሰዎች እንዴት እንዲረዱ ነው የምንፈልገው የሚለውን ነገር እናውራና እንጨርሳለን። በነካጃችን ወደ ኤልሲ እንሂድ። ቃልንና የቃል ኃይልን በምን እንጠቅልለው? አሁን ሰዎች ብርታቱ እንዴት ነው የሚያገኙት ብለን አንስተሽ ነበረ። መቀበሉ ራስን ማወቁ ይቀለናል የሚለው አሁን እሳት ዳር እየተጫወትን ስለሆነ ብረት አሁን እንደዚህ እሳት ውስጥ ገብቶ ተቀጥቅጦ ነው ቅርጹን የሚይዘው። የመጀመሪያ ቢላዋ ይሆንና ደሞ ራሱ ሞረድ ተደርጎም ሊሰራ ይችላል ድጋሚ። ልክ እንደዛው ሰውም በሚያልፍበት ሂደት ነው እየተሰራ ነው የምንመጣው እንጂ የሆነ ፌቨር ተደርጎልን አይደለም። የሚመጡትን መጥፎ ቃላት የመቋቋም ይበሉ ያሉትን ይበሉ ለተዘም ብለን የምናልፈው የተለየ ነገር ስለሆነን ሳይሆን በህይወት ፈተና ውስጥ በማለፍ እየተወጋሽ እየጠነከረ ሰውነትሽ ስብዕናሽ በዛ መልኩ ነው የሚሄደውና ሁሉ የሚመጣው ነገር ነጥሮ እንዲመለስ የሚያደርገው በህይወት የምናገኘው ልምድ አለ፣ አስተዳደጋችን አለ፣ ንባብ አለ። በእንደዚህ አይነት ነገሮች ጥንካሬውን እያገኘን ይሄ ለሁሉም ሰው ግን መሆን ያለበት ነገር ነው። ደግሞ አሁን ያለንበት ሶሻል ሚዲያውን ብንል ከሰዎች ጋርም ባለን ግንኙነት አሁን ላይ በጣም ጥሎ ማለፍ እየበዛ ሰው ስለኔ ራሄል ትናገርልኝ ከማለት ይልቅ እኔ እንዲህ ነኝ ያለ ቦልድ ሆኖ እየወጣ ያየን ያለንበት ጊዜ ነው። አሁን ሙሉ ለሙሉ መጥፎ ነው ባይባል እኛ ከመጣንበት ነገር ጋር ሲታይ እንዴ ይባላል ይቻላል እንዴ ያለን ነው ሰዎች እንደዛ ብለው ስለ ራሳቸውን በጣም ፕሮሞት ሲያደርጉ በዛ ሂደት ውስጥ የሚመጡ ደግሞ አሉታዊ ነገሮችንም ለመቋቋም ራስ ላይ መስራት ያስፈልጋል። አሁን
በዚህ ሂደት ራሴን ጠንከር ብዬ እንድቆም ቦልድ እንደሆነ ያደረገኝ አስተዳደጌ ነው። አባቴ ውስጥ የሰራው ነገር ነው ብዬ አምናለሁ። በነገረኝ ብዙ ታሪክና ምሳሌዎች ከልጅነት ጀምሮ ያመጣልኝ ባነበብኳቸው መጽሐፍት እንዴት ነው ቀድመሽ መሰራት ማለት ነው። ህይወት ውስጥ ገብተሽ ከመመላለስሽ በፊት ራስሽን ዝግጁ አርጎ እንደመምጣት እንደዛ ነው የመጣሁበት ሂደት። ከዛ በኋላ ከሰዎች ጋርም ባለሽ ግንኙነት አንቺ ላይም ባይመጣ ሌሎች ላይ ሲመጣ ታያለሽ። ቀደም እንዳልኩሽ ምሳሌ እንዴት ነው ይሄንን የምትወጣው እንዴት ነው ያልተነነችው እላለሁኝ በእንዲህ አይነት ሁኔታ ውስጥ። ስለዚህ በሌላ ሰው የምናየው በእኛም የምናየው እየሰራን እያጠነከረን ይሄዳል። በቀላሉ በስቶን አይገባም። ስለዚህ ያንን የመቋቋም ብልሃትን ቢኖረን በሆነ ጊዜ ደግሞ እኛም ያንን ነገር ምንናገር ምንሆንበት ጊዜ አለ። ቦታ መለዋወጥም ይመጣል። ፍጹምም አይደለንም እኛ ሁሌ ከዛ የሚሰነዘርብንም አይደለንም። ስለዚህ ቦታ መለዋወጥም ስለሚመጣ ገዢው ነገር የቃላትን ኃይል መረዳት ነው። ቃላት ካፋችን ሲወጡ ሰው ጋር ደርሰው እኛ የምንፈልገውን ነገር ብቻ አይደለም እዛ ቦታ ላይ የሚፈጥሩት። ሰውንም ልንሰብር እንችላለን። ምን ነው ባለፍንበት ጊዜ የምናስተውሳቸው አለቆች የሉም እንዴ አትችሉም ያሉ በጣም እንደዚህ መጥፎ ነገር ተናግረውን ከርምጃችን እንደ ባንቆም እንኳን እንድንጎተት እንድንዘገይ ያደረጉን ሰዎች የሉም እንዴ አሉ በህይወት ውስጥ። ነገር ግን ቃላትን እንዴት ነው የምንናገረው ነገሮችን ቅድም እውነታው እንዴት ይነገርም የሚል ነገር እዛ ላይ ማንስተናልና እኔ እንደውም በጣም የሚመስጠኝ የዚህ ከታሪኮች መካከል የቶማስ ኤዲሰን አሁን የሱ ታሪክ ብዙ ሰው የሚያውቀው መስማት አይችልም ነበር። የመስማት ኃይሉ የቀነሰ ነበር። ትምህርት ቤት ሄዶ እንደ ሌሎች ተማሪዎች ትምህርት አይቀበልም ነበር። መምህሩ ደብዳቤ ጽፋ አንተ እንዳታነብ ለእናት ብቻ ነው የምትሰጠው ብላ ሰጠችው። እናቷም ስታነበው ታሪኩ ሌላ ነው። መማር አይችልም እዛው ቤትሽ እንደ ፍጥርጥርሽ አርጊው የሚል ነው። እንዳትልኪብን ነው። እቺ እናት ግን ያንን አንብባ ለልጇ በምን አይነት ቃል ነው እሷ እንደምታስተምረው የነገረችው ልጇን ያበረታችው። እናንተኑ በጣም ደስ ይለኛል ኤልሲ ያንቺ ልጅ የሚያስተምር መምህር ስለሌለን በጣም ብሪሊየንት ልጅ ስለሆነ እዛው አንቺ አስተምሪው ጂኒየስ ነው ልጅሽ እና አንቺ ራስሽ አስተምሪው አሉኝ አለችው። ምንድነው ይሄ ልጅ የሚለው ዋው ነው ራሱ ላይ ደግሞ ሌላ ነገር ነው የሚጭነው። ስለዚህ እናቱየው ደግሞ አስተማሪ ነበረች በፊትም። ስለዚህ የኔ እናት ናት የኔን አምሮ ብቃትን ችላ ተቋቁማ መታስተምረኝ አለ አመነ። ከዛ በኋላ ዓለምን የሚቀይር ነገር ሰራ። ብዙ ላብራቶሪ ከፈተ። ከትልቅ ካምፓኒዎች ጋር ሰራ። አምፖል በሌሎቹም ፈጠራዎቹ የምናቀው ሰው እዛ ጋር ትልቅ ነገር የሰራችው እናቷ ካፏ ባወጣችው ቃል ነው። ያነበበችውን ነገር ብትነግረውስ ሰበረችው። እዚህ አሁን በብዙ ትውልዶች ተላልፎ የሚጠቅመውን የሰራውን ነገርም ላናገኝበት እንችል ነበር። ቶማስ ኤዲሰን የሚባል ሰውም አይኖርም ነበር አይደለ? እንደዛ ይመስለኛል። ስለዚህ ቃል የምናወጣው ቃል የሚጠግነው ሰዎችንም የሚያድነው ወደፊትም የሚያራምደው ወደ ኋላ የሚጎትተው ነው ወደ ኋላ የሚያስቀረውም ቃል ነው። ስለዚህ ያሰብነውን ነገር በቃል መስርተን እንዴት ነው በጉሮሮ በላንቃ በመናምን ድምጹ ተመስርቶ ሲወጣ እዛ ሰው ላይ ምንድነው የሚያሳድረው የሚለውን ነገር ሁለቴ ማሰብ ብንችል አናዶ ሊሆን ይችላል፣ ሰውየው ተሳስቶ ሊሆን ይችላል፣ መታረም ሊኖርበት ይችላል። እንዴት ነው ያንን ነገር የምናገረው ላለዝበው? ለምን ነው ሰው ሰባሪ ምን ሆኖ እንደ ኤልሳ ምን እንደዚህ አትችይም ምናምን ያለኝ አለቃለኝ እኔ ለምሳሌ ድሮ ያላችንም ነበር አልሰማም ምናምን ብለን አምልጠን ሮጠን ነው እንጂ እነዛ ሰዎች ለምን ያውቃሉ? ሁሌ አለቃ ከበላይ እኮ የሚደረገው የሚያቅ ነው የበቃ ነው የተሻለ ነው የተባለ ሰው ነው አይደል? ያ ሰው ያ የሚናገረው ነገር ግን ባያቆመንም አለልባችን ውስጥ እስከውና ስናያቸው ደግሞ እኛም አድገን ደርሰን በስራ ሳመነሻቸው አለ ያ በተዛዘቡ ይኖራል። ስለዚህ ከአፋችን የሚወጣው ቃል ሰዎች ላይ ምን ሊያሳድር ይችላል? እኛ አሁን ቦታ ስላገኘን ተናጋሪ ስለሆንንም አዋቂ ስለተባልንም ብቻ ሳይሆን እዛ ሰው ላይ ምን ያሳድራል፣ ዛሬ ነገ ከነጎዲያ ህይወቱ ላይ ምን ያመጣል የሚለውን ነገር በማየት የቃልን ኃይል የቃልን ጉልበት በመረዳት ሁላችንም ሰዎች ላይ መጥፎ ነገር ከመናገር ሌሎችም ወደኛ ላይ የሚሰረዝሩትን ነገር በዛ መልኩ ማስተካከል ይቻላል። መስጠት ደግሞ ወደዚህ እንሄዳለን። ይሄን ሐሳብ በምን እንደምድመው ሪች እኔ ቅድም ተነስቶ እንግዲህ በደም ማብራሪያ ባልተሰጠበት ነገር ማጠቃለያ መስጠት ስለፈለኩኝ ነው። ብዙ ሰዎች ምን ይላሉ? እኔ አፍ ያወራል እንጂ ውስጤ ባዶ ነው የሚሉ ለኔ በጣም ሰልፍ ሴንተርድ የሆኑ ሰዎች በጣም ሰልፊሽ ሰዎች ነው የሚመስሉኝ።
ምክንያቱም እዛ ሰው ላይ ነጥሮ የሚመጣውን ነገር የሚመልሰውን ነገር የማያውቁ የራሳቸውን ሀሳብ ብቻ የሚገልጹ እነዚህን ሰዎች ብትሰሚያቸው የዋህ ነኝ ብለው ነው ራሳቸውን የሚያስቡት። ግን ሰው ላይ እነዚህ ናቸው ከባድ ቃላቶች እየወረወሩ ሰውን የሚሰብሩ ማለት ነው። እና ማንነትን ሲጀመር አለማወቅ በቃ ትልቅ ስህተት ነው ብዬ ነው ማስበው። ሌላ ሰው ቢልላቸው ላይ ይሻላል። እንደዚህ አይነት ሰዎች ሰምታችሁ ከሆነ ራሳቸው እኔ እኮ የዋህ ነኝ እንዶ ካፌ ይወጣል እንጂ ብለው የሚሉት ራሳቸው ለራሳቸው የሚመሰክሩ እንደዚህ አይነት ሰዎች ናቸው። ባደግንበት አካባቢ ውስጥ የሚኖሩ የተለያዩ ቻሌንጆች ስብዕናችንን በጣም ሻርፕ ያደርጉታል። ዳስዋይ ጥበብ መጽሐፍም የሚለው ሰው በልጅነቱ ቀንበርን ወይ ነው መስቀልን ቢሸከም መልካም ነው ይላል። ሶ ያንግ ኤጅ በደንብ ሼፕድ ከሆነ ማምሻው ያሳስብ ምንም የሚያሰጋ ነገር የለም። ሶ ብዙ ነገሮችን የምንለማመደውም የምናውቀውም መሆን የምንጀምረውም በጣም early age ላይ ነው። እንደ አገር በጣም ትውልዱ እንደፈለገ እንዲኖር ተደርጎ ነው እኛ ሀገር ውስጥ ብዙ ቦታ ላይ በትምህርት ቤትም በሚዲያውም በእምነት ቦታዎችም ላይ ስብዕናን ፕሮፐርሊ ቢልድ ማድረግ ሳይሆን ስሜትን ኢንተርቴይንመንት ላይ በጣም የሚዞር ጡዘቱ ኢንተርቴይንመንት ላይ ብቻ ነው እንጂ ስብዕናን ቢልድ የሚያደርግ ማንኛውም ሚዲያ የለም ኢትዮጵያ ውስጥ። ስብዕናን በጣም ቻሌንጅ የሚያደርግ ሰዎች ጠያቂ እንዲሆኑ ተመራማሪ እንዲሆኑ የሚጋብዝ የሚያበረታታ ወይ የሆነ ጭላንጭል ይነሳና ፈንድ ስለማይደረግ በቃ መቋቋም አይችሉም። ሰዎች ወይ ደግሞ በጣም ያንግ ኤጅ ላይ ያሉ ልጆች እንደ ቶርናመንት እየተዘጋጀ ሰልፍ ዲሲፕሊኑን ሰልፍ ኮንፊደንሱን ስቲሙን ምንለው ነገር የሚያዳብሩበት አይነት ነገር በጣም ጠቃሚ ነው። ዳስ ዋይ ልጅ በሚሄድበት በያንግ በሆነበት ኤጅ ላይ ፕሮፐርሊ ኮች ከተደረገ ከዛ በኋላ የትም ሊወጣ አይችልም። ብዙ ሳይኮሎጂስቶች ምን ይላሉ? አንድን ህፃን ስጠኝ የፈለከውን አይነት ሰው አድርጌ አወጣዋለሁ ይላሉ። በቃ ህፃንነቱን ፕሮፐርሊ ሼፕ የተደረገ ሰው ከዛ በኋላ አያሰጋውም። የተለያዩ አይነት ቻሌንጆች የቃልም ይሁን የምንም ይሁን ሲመጣ ፕሮፐርሊ ሃንድል የማድረግ ስብዕናን ዴቨሎፕ ያደርጋል። ለማጠቃለያ ግን ከዚህ ከቃል ፓወር ጋር በተገናኘ ትንሽ ቆየት ብሏል። ጃፓን ሀገር ውስጥ ዶክተር ኢሞቶ የሚባል ሰው የሰራው ጥናት አለ፣ ሪሰርች ያደረገው በሁለት ንጹህ ውሃዎች ላይ በጣም ነውን ነው እና ሁለቱንም ንጹህ የውሃ ብርጭቆች አስቀምጠው አንደኛው ላይ ኔጌቲቭ ቃላትን የጥላቻ ቃል ይናገሩታል ያንን ውሃ፣ ይሄኛውን ደግሞ ደስ የሚል ቃል የፍቅር ቃል የሚያንጽ ቃል ይናገሩታል። at the end of the day በረዶ ካረጓቸው በኋላ ውስጣቸው የሰሩትን ክሪስታል ሲያዩ በማይክሮስኮፕ ይሄ የፍቅር ቃል ሲሰማ የቆየው ውሃ በጣም ፕሮፐር የሆነ የክሪስታል ስትራክቸር ኖሮት ነው የተገኘው። ይሄኛው ቀን የክፋት የጥላቻ ንግግር የሰማው ግን ክሪስታል አለው ግን ዲፎርምድ የሆነ ሼፕለስ የሆነ ክሪስታል ነው እንትን ያለው እና ዶክተር ኢሞቶ ኮንክሉዥን ላይ የሰጡት እዚህ ውሃ ላይ የፈጠረው ኢፌክት የቃል ሰው ላይ የመፍጠር አቅሙ ማች ሞር ነው። ምክንያቱም ሂዩመንስ አር 60% የሚሆነው የሰውነታችን ክፍል ውሃ ነው። በምንሰማው ቃል ወይው ለራሴ የሚያስብል ነው እና ማንኛውንም ነገር ወደ ውስጣችን የምናስገባውም ነገር ልክ እንደዛው ዲፎርምድ ወይ ያረጋናል። በጣም አሪፍ ክሪስታል የሆነ ፐርሰናሊቲ እንዲኖረን ያደርጋል። ስለዚህ ከምንሰማው መጠበቅ ያለብን ከምናየው መጠበቅ ያለብን ማንነታችን ኢንቴክ የምናረገው ነገር ሰው የሚበላውን ነው የሚመስለው እንደሚባለው ኢንቴክ የምናረገውን ስለሆነ ምን መስለው። ስለዚህ የመረጡ መስማት የመረጡ ማየት ነው ጥሩ የሚሆነው ማለት ነው። ይሄን ያልካልኩ አይ ቲንክ ሲነፍ ያወራነው በልባችን ይደር። አሜን ይደር አይደል? ያወራነው በልባችን ይደር ለራሳችን ያ እውነት ነው። ደግሞ ለእናንተም የሰማችሁት በልባችሁ እንዲያድር እንመኛለን። ይህ ፕሮግራም የእሳት ዳር ጨዋታ ይባላል። በፋና ሚዲያ ኮርፖሬሽን ከምትመለከቷቸው ግሩም ዝግጅቶች መካከል አንዱ ነው። እዚህ ፕሮግራም ላይ ሀሳብ እንግዳ ነው። ዛሬ እንግዳችን ቃል ነበር። ስለ ቃል አነሳን። አንዳች ነገር እንዳገኛችሁበት ተስፋ እናደርጋለን። በእያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ። እንግዶቻችን ስለመጣችሁ ስላወራን፣ ቆሎ ስለጋበዝኳችሁ፣ ውሃም ስለጋበዝኳችሁ በጣም ነው የማመሰግነው። መንገዳችሁ ሁሉ ፍሬያማ እንዲሆን እንመኛለን። እናንተ የተወደዳችሁ ተመልካቾቻችን መልካም ጊዜ ይሁንላችሁ።
ጤና ይስጥልን።